right ማሽኖች ነው የሚሰሩት ማሽኖች ከኛ በላይ ፋስተር ናቸው አይደክማቸውም 24 ሰዓት ይሰራሉ እና በዛ ደረጃ ካየው አሁን ደግሞ ሌሎቹንም ስራ እንደ ይሄ ከሰራማ ሌሎችንም እነዚህ ኦፊስ ስራንም ሁሉንም አውቶሜቲክ ካረግ ነው ካምፓኒዎች ምንም ያስቡት ያንን ሁሉ ኤምፕሎይ ከመቅጠር you know they save money ብዙ አይነት ገንዘብ ሴቭ ያደርጋሉ በጣም እጅግ ከፍ ያለ ገንዘብ ሴቭ ያደርጋሉና እንደዚህ አይነት ነገር እየመጣ ያለ የወደፊት የሰው ልጅ የሥራ አቅጣጫ ወዴት ይሄድ ነው ማለትም ትራዲሽናል የሆነ አንተው ለምሳሌ ከጧት ተነስተ ቡናን ይዘ ስራ ገብተ ተወጣለ እሱ ነገር እየቀረ ነው እሱን ኮምፕሊትሊ ሊያጠፋው ይችላል እያጠፋውም ነው ያየነው ነው so this is what Elon Musk ያለው የሆነ ቦታ ላይ traditional workforce ይቆማል እና ከኢላን መስክ አፍ የወጣ ነው universal income ይኖራል ማለት government has to pay you just because to live ማለት ነው because machinery take over ሲያደርግ እዚህ ዓለም ላይ ስራው ይቀራል ስራው ማለት አንተ የምትሰራው ነገር የለም ሰላም ውድ ቃል በቃል ቤተሰቦች እንዴት ናችሁ ሰላም ነው አማን ነው በያላችሁበት ሰላምና ፍቅር በዝት ይበላችሁ አዲስ ቪዲዮ ተመተናል ታሜ ነኝ ቃል በቃል ፖድካስት ታሜ እንዳለው በአዲስ ቪዲዮ ከች ብለናል ከመጀመራችን በፊት ላይክ ያርጋችሁት ቪዲዮን ላይክ ስታደርጉት አልጎሪትሙን ይረዳዋል አልጎሪትሙ ሲረዳው እናድጋለን ስናድግ giveaways 50000 ንገባለን 50000 ላይ giveaway ያለን ማለት ነው ቲክታክ ላይም ጎላችን 200,000 መግባን ነው እዛም ላይ ፎሎ አድርጉት ፎሎ ስታደርጉን እንትን ይላል ኖሪስ ያረኩት ታሜ 48% ሰብስክራይብድ ነው የሌሎቻችሁ ሰብስክራይብ ስላልሆናችሁ ለኛ ሰፖርት ማድረግ ከፈለጋችሁ ሰብስክራይብ አድርጉና ኖቲፊኬሽን ቤሏን ጫን ካራችኋት በነፃ ሰፖርት ያደርጋችሁ ነው ማለት ነው ሰብስክራይብ ላደርጋችሁ ደግሞ thank you guys so much and also algorithm እያላችሁ ስለምጨቀጭቁን ዛሬ algorithm በደንብ እናስረዳችሁ ማለት ነው what's going on ታሚ የዛሬ ቶፒክ በጣም አሪፍ ቶፒክ ነው ስለ ቴክኖሎጂ የሆነ ቪዲዮ ወጥቷል ኢቢኤስ ላይ ሰለሞን ካሳ ምሽር ብዙዎቻችሁ ታውቁታላችሁ እሱና አብይ አህመድ አሪፍ ኮንቨርሴሽን አድርገዋል ማለት ነው ስለ ኤአይ እና ቴክኖሎጂ እንዴት ኤአይ ቴክኖሎጂ ማለት ነው በቃ ያው በአገር ደረጃ you know አድቫንስመንቱ እንዴት መጠቀም አለብን በሁሉም አይነት ኢንዱስትሪ ውስጥ ማለት ነው እና የአሪፍ ቶፒክ ነው በነገራችን ላይ by the way ይሄ ኤአይ ሬስ በጣም ትላልቅ ሀገሮች እንትን ላይ ናቸው ውድድር ላይ ናቸው ቻይና ራሺያ ቻይና እና who else is there US እና በሱ መልኩ ኤአይ ማለትም ወደፊት አስበዋል አሁን ለምሳሌ ከዚህ ኮንቨርሴሽን ላይ እናጫውተዋልና ሮቦቶች ብዙን ጊዜ ኢላን ማስክንም ካየኸው ሮቦቶች በቃ በሰው ቤት ውስጥ ለማስገባት ነው በትንሽ ስራዎች አሁን ለምሳሌ አንተ you know ላውንደሪ ማድረግ ከደበረ ምናምን ነገር እሱ አሲስት ያደርጋል ማለት ነው ተጠራዋል ለመጥቶ ያደርግልሃል በቃ በእነዚህ አይነት ነገሮቹ ላይፋችን ቀለል ያደርጉልናልና እንደ አሪፍ ነገርም መውሰድ እንችላለን መጥፎም ነገርም አርገን ማየት እንችላለን ማለትም ጠቃሚም ነው ሊጎዳም ይችላል በሁለቱም ሳይድ ማየት እንችላለን ማለት ነውና እስቲ ምን ትላለህ እስቲ ማይክ አንተም you know ወደዛስ እየገባን ስላለ አንደኛ ነገር ኤአይ ብዙ ሰው ሲያስብ ምን በለሰለም ያስበው ቬግ ኮንቨርሴሽን ነው ኤአይ የሚያስቡት ሮቦት ስራችን ይቀማል እየተቀሙ ነው በነገራችን ላይ አዎ ግን ብዙ ሰው ኤአይ ሲያወራ ቬግሊ ነው የሚያወራ ዴፊኒሽኑን እንኳን በደንብ ብዙ ሰው ያውቀው ሰርፌስ ሌቭል ነገር በቃ ኤአይ ከተባለ ሮቦት ስራ ተቀማን ምናምን ነው የሚያዩት ግን የቴክኖሎጂካል አድቫንስመንት ከያይ እንዳያችሁት አድቫንስ እያደረገ ሲመጣ እዚህ ዓለም ማሽን ቴክ ኦቨር እያደረገ ይመጣል ማሽኖች ከሂውመን በላይ ዴታ ፊድ ካረካቸው ራሳቸው ታስኩን ይሰራሉ ማለት ነው እና ሄንስ ብዙ ስራውን ካየ በፓርኪንግ ነው ያበሻ አስተባል ፓርኪንግ ስራ ነበር አይደለ አበሻ ነበር ወይ አበሾቹ ወይ ሂውመን ሰው ቆመ ራስም ስራው ማለት ነው አዳ $5 $10 ትል ነበር አሁን ምን ሆነ ሮቦት ሳይሆን ማሽኑ እኛም ሰርተናል እሱን እሱን እኮ ነው ማለት ማሽኑ ሆኗል አሁን ማሽን የለ አንድ ሰው መጥቶ ሄልፕ ከፈለክ ሄልፕ ያደርጋል ተነካዋለ በስልክ ያዋራልሃል ወይንም መጥቶም መውጣት ካቃተ ይከፍትልሃል ማለት ነው ሶ ማለትም ያን ሁሉ ኤምፕሎይ የነበሩት ሰራተኞችን ከዳውን አድርገው በማሽን ቀይሮታል ማለት ነው ግን የሁሉም አንድ ነገር ለበል የሁሉም ሰው አሁን የተናደዱበት ነገር እዚህም ሀገር በተለም ሌላም ሀገር ማለት ነው ስራ አሁን እንደዚህ አይነት ስራ ቀላል ስራ ነው ግን በቃ የሰውን አንዳንድ ሰዎች የሚያስተዳድሩበት ራሳቸው የሚያስተዳድሩበት ቤተሰቦች አላቸው ምን ያቀባራል እሱ ሲቀሙ ሌላ ቦታ እንዲሄዱ ያደርጋቸዋል ማለት ነው እና አንድ ነገር ለበልና ወራንተ ተታሃለው ማለት ነው
እንደዚህ አይነት ቴክኖሎጂ ሲመጣ ሁሉ ጊዜ ማለት ነው ማየት ያለብን ምንድነው አንደኛ sorry ቲቪው ራንደምሊ ቀወጠው እንደዚህ አይነት ቴክኖሎጂ ሲመጣ ምንድነው I think እኔ ምለው ምን ታውቃለህ ራሳችንን ማዘጋጀት መቻል አለብን ማለትም አሁን ለምሳሌ ፓርኪንግ ስራው ጠፋ አይደል ወይም ሌሎቹም ማለት ነው ሲጠፉ በቃ አዳፕት ማድረግ መቻል አለብን አይ ኖ ይሄ AI by the way የትም አይሄድም ከዚህ በኋላ የትም ሊሄድ አይችልምና በቃ ራሳችንን አዳፕት ማድረግ አለብን መማር አለብን በቃ ከሱ ጋር አብረን መራመድ መቻል አለብን ያለበለዚያ የሆነ ስራ ላይ አንተ 20 30 አመት ተቀመጠ ኮምፎርታብል ከሆንክ you know ምቾቱ ድልቱ አለ አይደል በቃ ምቾቱ ካለ የሆነ ታይም ላይ ታስበው ኦኬ ብሎ ማኔጀር መጥቶ ስራን ከወሰደበት በኋላ አንተ ራስ በቃ ስታለቅስ ነው የምትከርመው ማለት ነው ሁሌ አዳርሚን ነገር ሲጭሩሽ በቃ ምንም ማድረግ አትችልም ታለቅሳለህ ምን ትላለህ ገብቷል ሰው ሁሉ ጊዜ እንደዚህ አይነት ነገር ቴክኖሎጂ አድቫንስመንት ሲመጣ በአለማችን ላይ አብረን ካልሄድን ከባድ ነገር ነው ያው ጥፋቱም እንዳለ ሆኖ ማለት ነው በሌላ በኩል ደግሞ እሱ ነው ያለን እስቲ አንተ መተረው ነው ሶ እንዳልኩ ብዙ ሰው በቬግሊ ነው AI የሚያውቀው AI ብዙ ሰው ሲባል ምሮሚያው በቀልድ ያውታል ማለት ቀልድ ስለ ላይክ አሁን ቲክታክ ላይ ስናይ የሰው ፊት ተቀይሮ ወይ አብይ አህመድን ስታስደንሰው ወይ ዮኒ ማኛን ስታስደንሰው ወኛንም ሲያስደንሱን ነበር ትራምፕን ፖፕ አረጉት ትራምፕን ፖፕ ስታረግ ወይንም ስታረግ ምንድነው ብዙ ሰው AI ማያው በቃ እንደዛ ነገር ነው ያው ግን አንደርስታንድ ማድረግ ያለብህ AI ምንድነው ለርን አርጎ ብዙ ስራ የሚሰራ ነገር ነው ገባ አይደለ ሶ በቬግሊ ከማየት አሁን ኤቭሪ ሴክተር ላይ እየመጣ ነው በሜዲሲን ብንሄድ they're performing surgery እየሰሩ ነው robots ማለት ነው machines ልክ ነህ ቻይና ሀገር successfully 42 AI ሮቦቶች ሜዲካል ሰርጀሪ ምናምን ያደርጉ ነበር የሆነ ዜና ነበር እንደዛ የሚልና በጣም is like mind blowing ነገር ነው ገብቷል በቃ እሱ አለ እንጨምርበታለን any sector ስትሄድ AI technological advancement ይኖረዋል በሜዲሲን ብትሄድ በኢንጂነሪንግ ብትሄድ በአግሪካልቸር እንኳን ብትሄድ ይሄ እንዳለ ፕሬዲክት ያደርግልሃል አሁን AI ወይንም ማሽን ለርኒንግ ማለት ታስረዳውን በፋርመር ነው አይደለ ፋርመር አሁን ድሮ አርሶ አደር ነው ይባል ሶ ምንድነው ጤፍ ፎር ኤኒ ታይፕ ኦፍ ፕላንት ሲተክል መቼ ነው የሚዘንበው ምናምን ብሎ ያው በጌስ ነው አይደለ ክራፑ ይበላሽበታል አንዴ ወቅቱ አለ በወቅቱ ያቃለው ለምሳሌ ሬኒ ሲዝን ከሆነ በቃ እሱን አመሻሽተው ፀሐይም ከሆነ እንደዛ በዛው ነው በቃ ፊገር አውት የሚያደርገው ኦልራይት አሁን AI እዚህ ጋር ነው የሚመጣው ላስረዳችሁ ለማታውቁ የፋርሚንግ ዴታ ካለ መቼ ነው ስትራበሪ የሚወጣው መቼ ነው በቆሎ የሚወጣው መቼ ነው እሱ ሁሉ ዴታ ሲሰጥ ዴታ ስታገኝ እሱን ኮሌክት አድርገ AI ማለት እሱን ዴታ ኮሌክት አድርጎ ዌዘሩ መቼ በደንብ ግሮ እንደሚያደርግ አድርጎ ኮሌክት አድርጎ እሱን ትሬን ስታደርገው በዛ ዴታ ዞሮ ፕሬዲክት ያደርግልሃል ማለት መቼ ፐርፌክት ታይም እንደምትተክል መቼ እንትን በዌዘሩ እያየ ማለት ነው ይሄንን በዴታ ትሬኒንግ AI ማለት ዴታን ትሬን ስታደርግ ሌላ ምንም ነገር አይደለም ብዙ ሰው ምሮ የሚያስበው በቃ ማሽኑ አንደርስታንድ አድርጎ አይደለም ዴታ ፊት ታደርገዋለህ በሆስፒታላውን በሆስፒታል በኩል ደግሞ ስናየው የልብ በሽታ ካለ ሃርት ዲዚዝ ካለ ማለት ነው የብዙ ሰው ሃርት ዲዚዝ እና እድሜያቸውና ዌይታቸው ይታያል እሱን ዴታ ፊድ ስታደርገው ምን ያደርግልሃል በሽታ እንደሚመጣና እንደማይመጣ በሰው ይሰጣል ገባ እንትንም ሰርጀሪም ካሳየው በሰርጀሪ ዋይዝ ራሱ ትሬን ብታረገው ዴታ ትሬን ብታረገው ራሱ ፐርፎርም ያደርጋል ታስክ ማለት ነው እነዚህ ከባባድ እንትኖች ናቸው በሲምፕል ዌይ ካየው ቪዲዮ መስራት ይሄ እነዚህ ላርጅ ላንጉዌጅ ሞዴልስ የሚባሉት እንደ ChatGPT ምናምኖች አሉ which is ታሚና ሚኪን አስደንሰው ብለ ፎቶ የኔና እሱን ከሰጠው ይደንሳል ገባ አይደለ ሶ በዛ ነው ብዙ ሰው በሲምፕል ዌይ የሚያው ግን በኤቭሪ ሴክተር ይመጣልና አይ ቲንክ ዳክተር ወደ ቪዲዮ ስንሄድ ዳክተር አብይና ልጁ ያወሩት ወሬ ብዙ ስለዚህ ያወሩታል በአውሮፕላንም አለ በፓይለቶችም አለ በዳክተርም አለ በፋርመርስም አለ በሁሉም በኢንጂነሮች አሉ በሁሉ ነገር አለ ሶ አድቫንስመንቱ በጣም አሪፍ ነገር ነው አንድ ሀገር እንዲያሳድግ ይችላል ነው ብዙ ሀገርም እየተቀበለው ስለሆነ እኛም ወደ ኋላ ማለት የለብንም በአገር ደረጃ ካየው እኛም አድቫንስመንቱ ከዛ ውስጥ መውጣት አለበት አብረን ማድረግ መቻል አለብን ግን at the same time ደግሞ ነው የምለው ጉዳቱንም ማየት መቻል አለብን ማለት ነው አንዳንዴ
ጉዳቱ ጥሩ ላይሆን ይችላል ስለሱ ደግሞ በደንብ በሰፊው እናወራለን እስቲ ከዚህ ቪዲዮ በኋላ ማለት በእኛ ሀገር ዋይዝ ራሱ አፍተር ቪዲዮን ካየን ማውራት እንችላለን። ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ይህ ሳምንታዊ ቴክቶክ ዊዝ ሰለሞን በኢቢኤስ ነው። በጠቅላይ ሚኒስትር ውስጥ የታጨቁ ግዙፍ ራዕዮች ከ5 ዓመታት በፊት ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር በነበረኝ ቃለ ምልልስ ስለ ዲጂታል ኢትዮጵያ ሰፊ የሆነ ራዕያቸውን ለህዝባችን አካፍሎ ነበር። በዚሁ ፕሮግራም ላይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የቴሌኮም ነፃ ገበያ፣ የሞባይል ገንዘብ፣ የብሔራዊ ዲጂታል መታወቂያ፣ የዲጂታል ኢትዮጵያ ስትራቴጂና ፖሊሲ፣ የስታርታፕ አዋጅ፣ የካፒታል ገበያ ባለስልጣን እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ በሙሉ አልነበሩም። አንድ የኤአይ አማካሪ ቢኖረው አማካሪውን ስም ምን ብለው ይሰይሙታል? ሚኒስትር ኦፍ the future ልለው እችላለሁ። ፈጽሞ እንዲቀየር ቆርጠው እየሰሩ ያሉት ወሳኝ ጉዳይ ምንድን ነው? አይዲያ፣ ሀሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው። ምንድን ነው ኢንስቲቱሽናል ሪፎርም የምንለው? በግብርናው፣ በኢንዱስትሪው፣ አጠቃላይ በኢኮኖሚ በፋይናንሻል ሴክተር ሪፎርሞች አሉ። የእርስዎ አስተዳደር በድፍረት ኢትዮጵያ የቴሌኮም ዘርፍን ለነፃ ገበያ ውድድር ከፍቷል። በዚህ ሂደት ውስጥ ምን አይነት ተግዳሮት አጋጥሞት ነበር? 100% የተሳካ እቅድ ሊባል ይችላል። ለ1.3 ሚሊዮን ወጣቶች 20 ቢሊዮን ብር ገደማ በሞባይል መኒ በፋይናንሻል ኢንክሉዥን አበድረዋል። እኛም ሀገር በመጠኑ በድሮን ካርጎ ጀምረናል። So here it is አይደለ? The last 10 years ኢትዮጵያን ስናየው completely ነው የተቀየረው። from ከመልክ ራሱ በአገሩን በመልክ ብታየው ኢንፍራስትራክቸርን ካየኸው ኢንፍራስትራክቸር ዋይዝ እንትን ዋይዝ ብዙ እየተቀየረ ነው። እንዳለው ዲጂታል አይዲ አለ that's powered by Cardano by the way ካርዳኖ actually ከኢትዮጵያ ጋር እንትን አላቸው። አይዲ ዲጂታል አይዲ ዲጂታል አይዲ ብሎክቼን ማለት ነው። በብሎክቼን አለ። ምንድነው ያለው ሌላ ኤአይ ፈርም አላቸው አሁን ኢትዮጵያ ውስጥ I don't know I'm pretty sure ብዙዎቹ እንዳሉ ፈረንጆች ናቸው። ኤአይ ኢንስቲትዩት አለ ኢትዮጵያ ውስጥ ማለት ነው። ግን ፈረንጆች ናቸው ብዬ ነው የሚገምተው። I mean knowledge sharing ሊኖር ይችላል ማለትም ያው you know እንደዚህ አይነት ነገር ሊፈጠር ይችላል። አሪፍ ነገር ነውና ለውጥ አሪፍ ነው። እኔ አሁን I fully support Dr. Abiy እንደዚህ አይነት ነገር። One thing I respect Dr. Abiy on is ምንድነው the advancement ይወዳል። አገር እንዲያደግ ነው የሚፈልገው። አሁን ባለፈው going back ለመቀለድ ምናምን ሳይሆን ፒያሳ ሲፈርስ ብዙ ሰው ተቃውሞ ነበር። አያውን ላይክ ጥሩ ነገር ነው። ለውጥን አንፍራ። መለወጥ አሪፍ ነገር ነው። especially በቴክኖሎጂ ስንቀየር እንደዚህ ጥሩ ነገር ነው የሚመጣው። አገር የሚያሳድገው እንደዚህ አይነት ነገር ነው። ድሮ ብኖርበት ጭቃ ቤት ነው ያልክ መታለቃቅስ ከሆነ አገር አያድግም። እዚህ አገር quickly ነው አገር የሚቀየረው። ዱባይ ስትሄዱ every time construction አለ infrastructure building ያን ሁሉ ገንብተው ራሱ ስቲል በቴዲ every time construction አለ። that's what I'm saying በየቦታው ማለት ነው። so ለውጥ እንደዚህ ነው የሚመጣውና በኤአይ ሴክተር ብዙ ቴክኖሎጂካል አድቫንስመንት ካለ ብዙ ሰው የኤጁኬሽንን ነገር አላቀም። ኢትዮጵያ ብዙ ሰው የተማረ አይደለም። እሱ የታወቀ ነገር ነው። ግን I think አሁን ዩቲዩብ አለን መማር ትችላለህ። ገባህ አይደለ? any ሴክተር ውስጥ መግባት ትችላለህና ይሄ ሴክተር አሪፍ ነገር ነው ለመማር be in this field because AI future ነው። እንደ ቀልድ ብቻ ነው በኤአይ ነው ይሄ AI ነው ወይ ቪዲዮ የተሰራው AI ነው ከማለት ብዙ ነገር ብዙ ሴክተር ውስጥ ኢምፕሊመንት ማድረግ እንችላለን ማለት ነው። ልክ ነው። አሁን ለምሳሌ ቲክታክ ላይ አንተ እንዳልከው በቃ ሰውን የዓለም ሰውን እያመጡ ምናምን እያስደነሱ ምናምን ከዛ የበለጠ ነገር መፍጠር መቻል ይቻላል። ማለትም በቃ ከቀልዱ ወጣ ስትል ብዙ ነገር ማለት ይችላል። አንተ ራስን ጊዜ ሰተመደበበት በደም ካወክበት ማለት ነው። ስለ AI ቴክኖሎጂ ምንድነው ምን ማድረግ ይቻላል ብለህ ራስን ማሳወቅ ከቻልክ ያው ብዙ ገንዘብ ሰራበት ይችላል። ገብቷል። ግን ብዙ ሰው የሚያደርገው ምንድነው በቃ የቀሉን ሳይድ ብቻ ነው የሚያየው። ማለትም በቃ እኔ ዝም ብዬ you know ዝም ብዬ በቃ ጆክ ላርገበት AI ነው በቃ ዝም አለ አይደል ላይክ አንተ በቃ እላላውን ብቻ ነው የምታየው። ሰርፌስ ሌቭሉን ታየውና ትልቁ ነገር ያመልጣል። የሆነ ነገር ከተፈጠረ በኋላ አንተ በኋላ by the way እሱም ቅድም ዶክተር አቢም እንደዛ ብሎታል ማለት ሁሉ ጊዜኛ ቀደምከኝ እንደዛ ሲል ነበር። ይሰረድ ምንድነው ያለው በቃ ሁሉ ጊዜኛ የሆነ ቴክኖሎጂ ሲመጣ anywhere ማለት ነው ወይ ካለፈ በኋላ እንቆጭበታለን። መጀመሪያ አናየው በቃ ላይ ጥቅሙን አናየውምና ካለፈ በኋላ እንቆጭበታለንና
ብዙውን ጊዜ የሀበሻ ኮሚኒቲ ስትመለከት እንደዛ ነን እኛ ማለት ነው። ምንድነው ትልና በቃ ችላ ትለዋለህ። ከዛ በኋላ የሆነ ነገር ከተፈጠረ በኋላ አንተ ያኔ የለህም ምንም አታውቅም ስለሱ ገብቷል። እና በቃ የኤአይ የሚያመጣውን ጥቅም አንተ ተሳታፊ ልትሆን አትችልም። ምክንያቱም አንተ በደም አልሰማህበትም፣ በደም አላወቅበትም፣ በደም አልተማርክበትም እና ያንተም ጓደኞችም ካለ ሰርክልም አያውቅበትም ማለት ነው። ስለዚህ ያ ኤኒ ታይም እንደዚህ አይነት ቴክኖሎጂ አድቫንስመንት ሲመጣ በዚህ ዓለም ላይ ሁሉ ጊዜ ፎከስ ማድረግ አለብን ኢንዲቪጁዋሊም እንደ ኮሚኒቲም እንደ ሀገርም ማለት ነው። ያለበለዚያ ሁሌ በቃ ተጠለን ነው የምንሄደው። በቃ ወጨረሻ ትቀራለህ አንተ። በቃ ብዙ ሀገሮችም አድቫንቴጅ ሊወስዱ ይችላሉ በዚህ አይነት እንትን ማለት ነው አካሄድ ከሄድን እና ጥሩ አይደለም። ሶ እኔም ብለው ምንድነው እንደዚህ ነገር ሲመጣ ሁላችን ፔይ አቴንሽን ማድረግ አለብን። ጥቅሙና ጉዳቱን አይተን ከጉዳቱ ይልቅ ሞር ደግሞ ጥቅሙ ላይ ፎከስ ብናደርግ ማለትም ሁለት ሳይድ ነው ያለው ላይ ጉዳትም አለው እና ሶ ሞር ወደ ጥቅሙ ላይ ፎከስ ብናደርግ አሪፍ ነው ብዬ አስባለሁ በእኔ ሀሳብ ማለት ነው። ያ it's like መኪና ስነዳ ጉዳት አለው። አክሲደንት ጎማ ሊፈነዳ ይችላል። አክሲደንት ሊያጋጥም ይችላል። ትከረባበታለህ። ግን ብዙ ነገር ጥቅም አለው። ከአንድ ቦታ ወደ አንድ ቦታ ቶሎ ትደርሳለህ። የአውሮፕላን ሴም ቲንግ፣ የምትበላው ምግብ ሴም ቲንግ ኢቨንቹሊ እንትን ሊል ይችላል። ማየት ያለብህ ጥሩ ነገሩን ነው ማየት ያለብህ እና ይሄ ነገር አሁን ዩዥሊ እኛ ኢትዮጵያ is always like ምንድነው በአፍሪካ አንደኛ ምንላት ነገር አለች። ሁላችንም ስቴዲየማችን አፍሪካ አንደኛ፣ እንትናችን በአፍሪካ አንደኛ፣ እንትናችን አፍሪካ አንደኛ ነው። በአፍሪካ ብቻ ከመሆን በዓለም መወዳደር አለብን። አሁን AI in general አሜሪካ ውስጥ ራሱ ገና very new fairly new ነው ገና ገባ። like አሁን ካምፓኒ ውስጥ ስትሄድ ስታይ ኤኒ ካምፓኒ አሁን ኤኒ ካምፓኒ ስትሰራ ኦር ኤኒ ሶሻል ሚዲያው ስትገባ ኤአይ ኢምፕሊመንትድ ሆኗል። ኢንስታግራም ላይ ቼክ አድርገው ኤአይ አለች። ሜታ ባለ ላስት ዊክ ሪሊስ አደረጉ። ትዊተር ስትሄድ ግሮክ አለ። ቻት ባትስ የሚባሉ ነገር አሉ። ማለት አሁን ዝም ብለ የሆነ ዌብሳይት ፎር ኤግዛምፕል ፍላይት ቲኬት ልገዛ ኤክስፒዲያ ስትመጣ ቻት ባት የሚባሉ አሉ። ኤአይ ነው የሚያናገረ ማለት ነው። እነዚህ these are the beginning like AI agents አልፎም ተርፎም ደግሞ ላይክ የሥራ ኢንተርቪው ላይ ቃለ መልስ ላይ ብዙውን ጊዜ በቪዲዮ ኮል የምታረገው በኤአይ ነው እና እንደዚህ በቃ አዳፕት ያደርጉት ነው። ብዙም በደንብ ውስጥ ለውስጥ አልገቡበትም፣ ግን በቃ ጅማሬውን ያያየነው ነው ማለት ነው። ሶ አገር ቤትም ደረጃ እንደዛ መሆን አለበት እና ይሄ ላይክ ብዙ ሳይሄድ እንኳን አሚን ሄዷል። እዚህ ግን እስና ላይ አዲስ ነው። ብዙ ሰው ያውቀውም ስለ በወሬ ነው የምታውቀው። ብዙ ነገር አልሄደም እና አሁን you see like አሁን because of AI አሁን ሮቦት ሰው ቤት ምናምን ሲያወራ ነበረ። ቤት ውስጥ ሊገባ ይችላል አይደል? እዚህ ሀገር ራሱ ገና አልመጣም። ብዙ ኢላን መስክ ኢንትሮዲዩስ ያደረገው መኪና አለ ሮቦት ታክሲ የሚባለው ማለት አሁን አንተ እሱ አሁን እኔ I believe ኡበር ቢዝነስን ኪል ያደርገዋል unless ኡበር ራሳቸው እንደዚህ አይነት ቴክኖሎጂካል አድቫንስመንት ካላመጡ በስተቀር ሊገሏቸው ይችላል። ሶ ምንድነው የሚያደርገው አንተ አሁን ኡበር ተነስተ ከምትሰራ መኪናህን ትልቀዋል። መኪና ራሱ ሰው ሆኖ ራሱ ሰርቶ እንዳለ ይመጣል ማለት ነው። ገንዘብ ይዞልህ ይመጣል እና these are like አርቆ ማሰብ ማለት ይሄ ነው። ሶ AI ምንድነው ዴታ ኮሌክት ያደረገ ፕሬዲክት ያደርግልሃል ፊውቸር የሚያቀልህ ከሆነ አንተ ቢዝነስ ፕላን ሲኖረ አትሳሳትም። ሶ AI ላይ ፕሬዲክሽን ሲኖረ ሁሌ any type of data collect አድርገን አሁን በታሜ የሆነ ነገር ባለን ፕሬዲክት አድርገን ፕሬዲክሽን ከ95% በላይ ከሆነ አልተሳሳተም ማለት ነው። ግን ብዙ ሰው ምንድነው እንደዚህ መሺንን ትሬን ስታረገው መሺን ለርኒንግ ይባላል። AI ማለት መሺን ለርኒንግ ነው። ትሬን ስታረገው ፐርሰንቴጅ ኦፍ ከሆነ 80% 83% 82 ከሆነ ሚስቴክ ሊሰራ ይችላል ማለት ነው። ገባህ አይደል? ይሄንን በዛ ሌቭል ነው ማየት ያለብን ማለት ነው። ያ ሚስቴክ ሊሰራ ይችላል ያስቹ። ግን ሌላ ደግሞ ምን መሰለ ማለት የምፈልገው አሁን ለምሳሌ እነ ኢላን ማስክን ስንመለከት ከቴስላ ውጪ ከሳይበር ትረክ ውጪ እነዚህ ፐርሰናል ሮቦቶች አሉ። እኛ ምን እናንተ ማይተናቸዋል እነሱ እንትን ሄደን ሻፕ ሄደን ማለት ነው። እነሱ ሮቦቶች ገና ለከስተመር አልወጡ አይደለ? ግን ይወጣሉ። እሱም ብሎታል ከወጡ በኋላ አንድ ሰው ግለሰብ ደረጃ ቤተም ከሆነ አፓርትመንት ውስጥ መኖር ከቻልክ ያንን ሮቦት መግዛት ይችላል ማለት ነው። እሱ ሮቦት ምንድነው የሚያደርገው በቤት ውስጥ ያሉ ነገሮችን ማለት ነው ትናንሽ ስራዎችን ለምሳሌ ላውንደሪ ምናምን በቃ ታዘዋለህ፣ እንደፈለክ ታዘዋለህ
እና ያ ሮባት ያው በእንትን ነው የሚሰራው በፓወር ነው የሚሰራው ቻርጅ መደረግ አለበት ሄዶ ይሰካል ሊያልቅ ሲል ወይ ራሱን ይሰካል ወይ አንተ ተሰካዋል ሌላ አክፎ ሄደ ተሰካዋል ከዛ በኋላ በሚቀጥለው ቀን ደግሞ መጥቶ ሁሉ ነገር ያደርግልሃል ማለት ነው እና አይ ቲንክ ዶክተር አብይ የሚያወራው ስለሱ ነው ሮቦቶች በዴይ ቱ ዴይ ላይፍ ላይ አለ አይደለ በግለሰብ ደረጃ እንደዚህ አይነት ነገር መጠቀም እንችላለን አለ ግን እኔ ትንሽ ማሰብ ማለት የፈለኩት አይ ቲንክ በኢትዮጵያ ደረጃ እሱ ነገር ገና ትንሽ ይቀረዋል ማለትም why though ስለ በደንብ ፉሊ ኢንተግሬት ላይሆን ይችላል እዚህም ኢንተግሬትድ አይሆንም ፉሊ ያ ግን ለምሳሌ አሁን እዚህ ሀገር የምታየው መኪና ኢትዮጵያ ታውቃለህ ለምሳሌ አይደለ ቆይ በዛን ጀምር ጂዋጋን አለ እዚህ እዛም ታየዋለህ ወይንም ሌላም ትላልቅ ከባባድ መኪኖችም አሉ መክለረን ብትል you know I don't know እነ ፈራሪም ብትል አይደል ግን የሀብታምና የደሃ ነገር እየሆነ ነው እሱ ነው መልኩ አሁን ለምሳሌ ላይክ ቢዝነስ ሰዎች በአገር ቤት ላይ ካያቸው ሀብታሞች አሉ እነሱ ሊያስገቡት ይችላሉ ግን በሶሳይቲ ደረጃ ደግሞ ካየኸው ኢቨን ዶ ጋፕ ስላለ በዛ ጋፕ ውስጥ ብዙ ሰዎች you know ያዩታል ግን ሊያስገቡት አይችሉም እንደዚህ አስበው ድሮ ኮምፒውተር ቤት ውስጥ ካለ በጣም ሀብታም ነበር ፒሲ ኮምፒውተር ትዝ ይላል early 90s ውስጥ ምናምን ወይ late 90s ውስጥ ኮምፒውተር ፒሲ ካለ ኮምፒውተር በጣም ኤክስፔንሲቭ ነበር ትዝ ይላል እንደዛ ነበር ግን አሁን ኮምፒውተር በጣም ከሌለህ እንደውም ለምን የለህም የምትባልበት ጊዜ ነው ቲቪ the same thing ትዝ ይላል ቲቪ አለ ማለት ሀብት የሚታወቀው በቲቪ ነበር ይሄም እንደዛ ነው የሚሆነው መጀመሪያ ሲመጣ ኤክስፔንሲቭ ይሆናል ምናምን right so the ፊት ላይ የሚደረገው የሆነ አፕል ፕሮዳክት ነበር አይደል ብዙ ሰው ያልገዛበት ሪዝን is too expensive የሆነ ቦታ ላይ እንደ ፎን ፕራይስ ይሆናል so እንደዛ ነው የምታየው I think በኤአይ ነገር or ሮቦት ምናምን ሃየር ስታረግ eventually affordable ይሆናል አሁን ገጠር ውስጥ ሴልፎን ያላቸው ነፋሉ ብዙ ሰው ሴልፎን አለው right ድሮ ግን ስልክ በቃ ምንድነው ጊዜ ይፈጃል ግን absolutely ጊዜ ይፈጃል እሱ ነው መልኩ በጣም ጊዜ ሊፈጅ ይችላል ግን at the same time you know የወደፊት ነገር አይታወቅምና ያው አንድ ጠቃሚ ነገር ከሆነ በቃ ሶሳይቲ አክሴፕት ካረገው ማህበረሰቡ አክሴፕት ካረገው ከተጠቀሙበት ይመጣል አስበዋል ደግሞ በመንገድ ላይ ምናምን you know አበሻኮ በቃ አንዳንድ ነገር የሚያደርጉት ነገር ሳስቦ አብሮት ሱቅ ይዞት ይሄዳል ምናምን ነገር አንተ by the way አንድ ነገር መጨመር ፈልጋለሁ ቅድም የረሳሁት ሪዝን ChatGPT-አችሁን ስታናግሩት prompt ስታረጉት there's a specific way የምትጠይቁት ChatGPT የሚሳሳተው ሪዝን እናንተ የምትጠይቁት ጥያቄ ትክክለኛ ስላልሆነ ነው so እነዚህ አይነት ሮቦቶች አሁን አንተ ቤት ሲመጣ አንተን ነው አንደርስታንድ የሚያደርገው ማለት አንተ እንደምታናግረው ዴታ ኮሌክት ያደርጋል ገባ እንዲህ ነው ፈልገው እንዲህ አርግልኝ ስትለው ይሄ ሰውዬ በኮሌክት ባረገው ዴታ ወስዶ ይሄ ሰውዬ የሚፈልገውን ያርግና ፕሬዲክት አድርጎ አንተ የምትፈልገው ነገር አዘጋጅቶ ይጠብቃል ማለት እንቁላል ካለቀ ሲምፕል ዌይ ልንገር እንቁላል ካለቀ ፍሪ ቼክ አድርጎ ሁሌ እንቁላል ግዛ አልቋል ግዛ ሚልክ ግዛ የምትለው ከሆነ አይቶ በራሱ መመራት ይጀምራል that's why when you look at movies like Terminator The Matrix መሽኑ ምንድነው ያደረገው በሰው human The Matrix ምንድነው የሰውን ፓወር በሰው ጭንቅላት ፓወር ተጠቅመው ዴታ ኮሌክት አርጎ መሽኑ ፍሪ ሆነ ገባ አይደል that's exactly what's going to happen ማለት ካራቴ ይደባደባሉ ማለት አይደለም ተረጋጉ ማለቴ አንተ ፊድ የምታረገው ነው so ChatGPT ምንድነው ChatGPTን አናግረው አንደርስታንድ እንዲያረግ ምን እንደምታረግ ምን እንደምትሰራ የምትጠይቀውን ጥያቄ so አሁን now the hardest job right now አሜሪካ ውስጥ prompt engineer ነው prompt engineer ማለት artificial intelligence-ን አንተ prompt እንዴት እንደምታረገው ማለት ዴታ እንዴት ፊድ እንደምታረግ prompt ማለት አንተ ጋይድ የምታረገው ማለት ነው almost the highest paying job right now ከዳክተር በላይ እና መሽኑ እንደዛ ነው ለርን አርጎ ነው ባንተ ነው የሚሄደው ለማለት ነው ግን የወደፊት የብዙ ሰው ስጋት ምን ነው ታውቃለህ እነዚህ ሮቦቶች የሆነ ታይም ላይ ራሱን ከፈታ ግሊች ካረገ ብዙን ጊዜ ሙቪ ላይ ስትመለከት አሁን ቅድም ተርሚኔተር አንስታል አይደል እንደዚህ አይነት ነገር ሙቪ የሚሰሩት አንዳንድ ነገሮች ብዙን ጊዜ እንደዛ ሙቪ ሲሰሩ አንዳንዴ ያ ሙቪ እውነታ የመሆን ቻንስ አለው ማለትም መሽኖቹ ማለት ነው በቃ ሰውን አልሰማም ብለው በቃ ሰውን ኢንሴቭ ማድረግ ማለት ነው ማለትም
በቃኛ ሮቦት ነን እንደፈለገን እንቀሳቀሳለን የሰው ልጅ ካለ ድምጥማጡን እናጠፋዋለን ምናምን ነገር ይባል ነገርም አለ አይ ቲንክ ኢላን መስክ የሚሆነው ታይም ላይ እንደዛ ነገር ተናግሯል ማለትም ኤአይን በጣም ኮንትሮል ማድረግ መቻል አለብን ያለ በዛ ከባድ ነው የሚሆነው ብሏል ከሱ ወጣ ቃለው በነገራችን ላይና እንደዚህ አይነትም ቻንስ አለና ሙቪ ላይ ብዙ ጊዜ አይተነዋል አንተ ተርሚኔተርም አለ ሌሎች ሙቪዎችንም የመሳሰሉትም አሉ እና እሱን ነገር ደግሞ ስትመለከት ትንሽ ላስፈራ ይችላል ማለትም አሁን ለምሳሌ አገር ሰላም ነው ብላ አንድ ሮቦት ገዝተህ ቤት አስቀምጠው ለምሳሌ መቼስ ዝም ብለው ወዲያው ይሸጡልህ ብዙ ሙከራ ይደረጋል ማለት ቴስት ያደርጉታል multiple times ቴስት ተደርጎ ነው የሚወጣልና የሆነ ታይም ላይ ግን ሮቦት ነው ለምሳሌ ቲቪ አለ ቲቪ ሊበላሽ ይችላል በማታውቀው ጊዜ ሊበላሽ ይችላል ስልክም እንደዛው እና ያ ሮቦትም እንደዚህ አይነት ክስተት የመፈጠር ቻንስ በጣም ከፍ ያለ ነው እና ያ ነገር ደግሞ አስበው እንደዛ ሮቦቱ አንተ ተኝተ ሰላም ነው ብለ ወይንም በሰላም ተቀመጠ በኩርኩም ደፍኖ በዛ በሮቦት ጣቶቹ ደፍኖ በኩርኩም አግሎ ከሄደ ሌላ ነገር ውስጥ ይከታል ማለት ነው by the way so if you look at አሁን the matrix ከካራቴ ውጪ እንየው አበሻ ሚውታር ከካራቴ ነው የምትተው አይደል ምንድነው what happened clearly አሁን ስታየው going back movie-ውን ስታየው እነዛ ሚስተር ስሚት ማለት ኤጀንት ነበር AI ኤጀንት በለው ምንም ዲፈረንስ የለውም ኤጀንት ነው የገባው ነው ምን አረጋ ለማሽኑ ቱ ስማርት ሆነ ገባ ይሄ ማለት this is exactly AI ማለት እዚህ ጋር ነው ማለት ኮሌክት አርጎ he is too smart ሌላ ውጪ አለ ብሎ ማሰብ ጀመረ ከዛ ወጣ ከዛ ሲወጣ ፓወሩን አየው አይደለ ግን ሙቪ ነው ያው ሰው ያቆመዋል ኒዮ was the main guy በቃ መቅጨት አለበት ገባ አይደለ ግን ኤጀንቶች አሁን AI ኤጀንት የሚባሉ አሉ እንደዛ አስበው ብዙ ጊዜ በብላክ ሚረር እናየዋለን you saw የሆነ ብላክ ሚረር ኤፒሶድ በዴታ ፊድ አርጎት the recent one ማለት ነው ፊድ አርጎት አወጣቸው ከሰው ጋር ኮኔክት አርገው ማለት ከሰው ጋር ተገናኘው so that's exactly what it is ዴታ ፊድ ስታረግ ምን ያረጋል ማሽን ሁሌ ዴታ ሲያገኝ ራሱን ትሬን አርጎ ቱ ፓወርፉል እና ቱ ስማርት ይሆናል ለራሱ ከዛ በኋላ ነው የሚቀጥለውና ፊሩ ያንን ፊር ነው የምናወራውና the matrix ካላያ አይታችሁታል ግን ደግማው ስታየው ደግመስታው በጣም ይገባል ሞር አንደርስታንድ ታርጓል እስቲ አሁን እስቲ ካብየ እንስማው እንዴ ያለው ነገር አብረን እንስማው በሚቀጥሉት ከ5 እስከ 10 አመታት ቢበዛ በብዙ ቤቶች ውስጥ ሮቦትስ ይኖራሉ ልክ የዛሬ 20 አመት ሴልፎን በየቤቱ ይኖራል ስንል የማይጨበጥ የማይደረስ እንደመሰለን ሁሉ እንደዚሁ ዛሬም ሮቦትስ ለተለያየ ፐርፐስ በየግለሰቡ ቤት ይኖራል ተብሎ ቢነገር እንብዛም ለማመን ያስቸግር ይሆናል ነገር ግን ይሆናል በየቤቱ ሮቦትስ ይኖራሉ እነዚህ ሮቦትስ ግን ከዚህ ቀደም ከምናቃቸው ቴክኖሎጂዎች ይለያሉ ከዚህ ቀደም ሴልፎን እኔም ልግዛ አንተም ሌላም ሰው ቢገዛ ዋነኛው አላማው ለኮሙኒኬሽን ነው መኪና እኔም ልግዛ አንተም ግዛ ሌላም ሰው ይግዛ ያው ለመንዳት ነው ሮቦትስ ግን እንደዛ አንድ ለሆነ ፐርፐስ ብቻ ሳይሆን በየቤቱ ሰው ላለበት ችግር ለሚፈልገው አላማ የሚጠቀምበት ነው ለምሳሌ አንድ በዳውን ሲንድሮም የሚቸገር ልጅ ያለው ቤተሰብ ልጁን ትምህርት ቤት መላክ ባይፈልግ ቴለርድ የሆነ ለዚያ ሰው በሚመች መልክ የተዘጋጀን ትምህርት ሮቦትስ ቤት ውስጥ እንዲያስተምርለት ሊቀጥረው ሊገዛው ይችላል ወይም ደግሞ ሲኒየር ሰዎች ወላጆች ያሉበት ሰው ወላጆቹ ታመው በየጊዜው መድኃኒት መስጠት ቢያስፈልጋቸው ማሳጅ ቢያስፈልጋቸው እንክብካቤ ቢያስፈልጋቸው ለነሱ ጊዜ የጠበቀ መድኃኒት የሚያቀብል ሊሆን ይችላል አንዳንድ ሰው ችግሩ ጽዳት ሆኖ ቤቱ ጽድት እንዲለት የጽዳት ስራ የሚሰራለት ሊሆን ይችላል እንደባለፈው ለአንድ ዩኒፎርም ለሚታወቅ ፐርፐዝ ላይሆን ይችላል ግን ሮቦትስ ይኖራሉ በመራቡ ዓለም በቅርቡ የሚጀምር ይመስለኛል በአፍሪካም ቢሆን በጣም ቢዩቲፉል ነገር ነው ያለው አያ አይደለ ኤአይን በብዙ ነገር ነው ያየው ማለት ኤአይ ሲባል is just like so conversation ስለሆነ ነው ግን እንደዚህ ሮቦት ማሽኖች እንደዚህ ትሬን ተደርገው አያ አይደለ በሄልት ኬር መምጣት ይችላሉ ሲኒየር ሲቲዝን መድራት ይችላሉ እሱ እንዳለው ኤጁኬሽን ማድረግ ይችላሉ
እንደ ክሊን አፕ ማድረግ ይችላሉ። ቤቱን ኩክ ሊያደርግልህ ይችላል። ግሮሰሪ አድርጎልህ ሊመጣ ይችላል። አይ ቲንክ ህጻናቶችንም እንደ ቤቢ ሲቲንግ ምናምንም ለዛም ደረጃ ያደርጋል እንደዛም ይችላል። ወይንም የቤት የጎደለ እቃ ካለ ከአማዞን ጋር ኢንቴግሬሽን ሊኖረው ይችላልና ራሱ ኦርደር አድርጎ በር ላይ ይመጣልሃል። ግሮሰሪስ ምናምን ስታፍ ላይ ታርና አሪፍ ነገር ነውና ኤቭሪቲንግ አውቶሜትድ ሆነ አሁን ማለት ነው። the thing is ቴክኖሎጂ ምንድነው የሚያደርገ ላይፍ ላይ ሰነፍ ያደርጋል። ሁሉ ነገር አለ። ሶ ሙቪ ቲቪ ላይ አለ። ምግብ ከፈለክ በር ላይ ማዘዝ ትችላለህ። ኤኒ ቴክኖሎጂ አድቫንስ እየመጣ ሲመጣ አንተ ለስን ስራ እያነሰ ይመጣል። አይ ቲንክ የፊዚካል ስራ እያነሰ እየመጣ ነው። ሊትራሊ ዋክም ለማድረግ ተሸከመኝና ይዘኝ ለመሄድ ሊደርስ ይችላል። የመጀመሪያውን ያው በዚህ አስበው ብዙ ትላልቅ ፋክተሪዎች በማሽን ነው ክሬት የሚያደርጉት ስራ። ድሮ አሴምብሊ ላይ ምናምን ነገር ነበር። አሁን በቃ እሱ ወርክ ፎርስ ከዳውን ተደርጓል። መሽኖች ነው የሚሰሩት። መሽኖች ከኛ በላይ ፋስተር ናቸው፣ አይደክማቸውም፣ 24 ሰዓት ይሰራሉ። እና በዛ ደረጃ ካየው አሁን ደግሞ ሌሎቹንም ስራ እንደ ይሄ ከሰራማ ሌሎችንም እነዚህ ኦፊስ ስራንም ሁሉንም አውቶሜቲክ ካረግ ነው ካምፓኒዎች ምንም ያስቡት ያንን ሁሉ ኤምፕሎይ ከመቅጠር they save money ብዙ አይነት ገንዘብ ሴቭ ያደርጋሉ። በጣም እጅግ ከፍ ያለ ገንዘብ ሴቭ ያደርጋሉና እንደዚህ አይነት ነገር እየመጣ ያለ የወደፊት የሰው ልጅ የስራ አቅጣጫ ወዴት እየሄደ ነው ማለትም ትራዲሽናል የሆነ አንተው ለምሳሌ ከጧት ተነስተ ቡናን ይዘህ ስራ ገብተህ ትወጣለህ። እሱ ነገር እየቀረ ነው። እሱን ኮምፕሊትሊ ሊያጠፋው ይችላል። እያጠፋውም ነው፣ ያየነው ነው። so this is what Elon Musk ያለው የሆነ ቦታ ላይ traditional workforce ይቆማል እና ከኢላን መስክ ጋር የወጣ ነው universal income ይኖራል ማለት government has to pay you just because to live ማለት ነው። because machinery take over ሲያደርግ እዚህ ዓለም ላይ ስራው ይቀራል። ስራው ማለት አንተ የምትሰራው ነገር የለም። most of the time እንደዚህ ትናንሽ ሌበሮች አሉ አይደለ? በርገር መስራት፣ ሰው ማድረስ፣ ፖስታ ቤት ውስጥ መለጠፍ ፖስታ፣ ብስክሌት ነርተ whatever right እነሱ ስለሚቆሙ ዩኒቨርሳል ኢንካም መኖር አለበት። ማንጁ እንዳለ ስራ ይቆማል ማለት ነው? አይቆምም። እንደዚህ አሁን ስፔስ አለ፣ ስፔስሺፕ አቆማል አይደል? እነሱን ላንች ለማድረግ ሰው ያስፈልጋል። there's always anytime automation ስታደርግ automated ሲሆን automation limitation የሚባል ነገር አለ ማለት 100% automation እዚህ ዓለም ላይ የለም። የሂውመን አይ ያስፈልጋል። ገባ? ሶ ኤአይ ላይ ስራ እናጣለን ስትል ነው አታጣም። ፕራምፕት ኢንጂነሮች አሉ ኤአይ ማሽኑን ፕራምፕት የሚያደርጉት። ሶ ፎር ኤግዛምፕል ቻይና ውስጥ ኦር የሆነ ሀገር ውስጥ ኦፕን ሃርት ሰርጀሪ አድርገው ነበር recently. the machines did it. ማሽኖቹ ብቻ አልነበሩም እዛ ሩም ውስጥ አንድ ወይ ሁለት ዶክተር ቆሞ የሚያይ ነበረ። ሱፐርቫይዝ የሚያደርግ ኤግዛክትሊ ማይ ፖይንት። ገባ አይደለ? አሁን ደግሞ ባለፈው ምንድነው ዳያግኖስ ምናምን ማድረግ ይችላሉ። ሄደ ቼክአፕ ስታደርግ ሮቦት ነው ቼክ የሚያደርግ። የዛኔ ራሱ ዳያግኖስ ስትደረግ there's ዶክተር አለ ፕራምፕት የሚያደርገው ተሳስቷል አልተሳሳተም ብሎ። ገባ አይደለ? ሶ ይሄ እንዳለ በዴታ ድሪቨን ስለሆነ ስራ ሁሌ ይኖራል። ግን እንዳልከው እነዚህ ትናንሽ ስራዎች ብዙ ስኪል ማያስፈልገ ብዙ ስኪል ዲቨሎፕ ማያስደረገ ስራ ኮምፕሊትሊ ይቆማል። ከዛ በኋላ ምን ይሆናል? ምን ያደርገዋል? እንደዚህ አይነት ስራ የሚሰሩትን ኤሊሚኔት ያደርጋቸዋል ማለት ነው። now these jobs are not there. ወደ ሳይሆን በግድ ራስን ከፍ ማድረግ አለብህ። ይዛኔ I think that's the best solution. በቃ ብዙዎቻችን በእንደዚህ አይነት ሌበር ላይ የምንሳተፍ ከሆነ የሆነ ታይም ላይ በቃ እንደዚህ ይሄን ስኪል መልመድ አለብን። አለቀ። ገብቷል አይደለ? ሶ ወይንም የተወሰነ የግል መስራም ካለ በቃ የሆነ ታይም ላይ በቃ ራሳችን አድቫንስ ማድረግ መቻል አለብን። ያለበለዚያ because እነዚህ ሮቦቶች ከመጡ የኛን ስራ እየወሰዱ ነው ወደፊት የሚወስዱታልና በቃ ራሳችንን አፕዴት ማድረግ መቻል አለብን ማለት ነው። ሶ እኔ በሱ ስማማለሁ። it's not just አሁን human to human ሳይሆን ኮምፒቲሽኑ ከሂውመንም ጋር ከሮቦትም ጋር ነው። ሰው እየከበደ ነው የመጣው። ብዙ ሰው እንዳልኩ ስራ ከበደ ስራ ማግኘታውን በጣም ትላለ። yes ማሽን አብሮ ማሽኖች እየተቀጠሉ ግን ደግሞ አሁን ለምሳሌ ከትልቅ ዩኒቨርሲቲ ታፕ ዩኒቨርሲቲ ብትመረጥም አንድ ማሽን ካለ ማን ነው ቀድሞ የሚወስዱት? የታወቀ ነገር ማሽኑ 24 ሰዓት ይሰራል። because በተፈጥሮ እኛ ደካማ ነን ማለትም በቃ የሆነ 8 ሰዓት ከሰራ ከዛ በኋላ ያስፈልጋል። ግን ማሽኑን 24 ሰዓት ስራ ብለህ ታዘዋለህ። ካምፓኒዎች እንደዛ ማድረግ ይችላሉ። ግን ሚያዝ አንተ you have to be the ሚያዘው ሰውዬ which is the prompter መሆን አለበት። ገባ? ሁሌ ሮቦት ብቻውን ፈንክሽን አያደርግም። ሮቦት ዓለም ቢኖር ሮቦቶች ብቻ ነው ሰው ቁጭ ብሎ እግሩን ይሰግል ነበር። ሁሌ ሰው አለ። ሰው እነዚህ የሚያደርግበት ሪዝን
is because አንተም የራስ by the way leverage AI ማድረግ ትችላለህ። የራስ SaaS ካምፓኒ መክፈት ትችላለህ። software as a service ይባላል። በአይዲያ ፈጥረ ማለት ነው። እንደዛ ትችላለህ ወይ በራስ ኢምፕሊመንት AI አድርገህ ካንተንት ክሪኤተር መሆን ትችላለህ። ብዙ አይዲያ አለ ገንዘብ ለመስራት በኤአይ ዝም ብለህ ኤአይ መጣና እናቁም ሳይሆን ብዙ መጠቀም ትችላለህ ማለት ነው። ሶ ልክ ነህ አንተ እንዳልከው የሆነ again any technological advance ከመጣ ብዙውን ጊዜ ስራ ብቻ የሚወስደው ማየት መቻል የለብንም። የስራ ክሪኤሽን በጣም ከፍ ያለ ነው እና እኛ ምንድነው ማድረግ ያለብን በቃ ይሄ ነገር ሲፈጠር እኛም በቃ ራሳችንን አፕዴት ማድረግ መቻል አለብን ማለት ነው። ሶ እንደዛ ካረግን ደግሞ ያው አንተ ሬዲ ኮንክ እኮ በዛ መልኩ የተወሰነ ስራ ታገኛለህ ማለት ነው። ራስን ገንዘብ የምታገኝበትን ራስን አድቫንስ የምታደርግበት ነገር የምታሻሽልበትን ነገር ትይዛለህ እና በጣም አንድ ነገር ልበር በጣም ያስፈራል። at the same time ደግሞ አሪፍ ነገር ነው። አንድ ደግሞ ልጨምርበት አየው አይደል ከ6 ሰዓት በፊት ነው የተለጠፈው 63000 ነው ያለው ነገር ቢሆን ነበር ይሄ 700,000 ያገኝ ነበር። እውነቴን ነው። የሆነ አንድ አክተር ድራማ ቢሆን ኖሮ በቃ የለም በስማ ማያገኘው 300-400,000 ይገባ ነበር። ግን 63,000 የሚያዩት አብይን ጀጅ ሊያደርጉ ነው። እኔ እውነቱን ልንገር ምንድነው የሚያወራው ምናምን አንደርስታንድ ስለማያደርጉ አሁን ካመንቱ ላይ ብንሄድ ቆይ አንዴ ሶሪ ኮመንቱ ላይ ሊድና ወይ ቆይ ፕሊዝ ላርገው ወይኔ አልቆማለ ነገር ለመብላት አበሻ አንደኛ ነው። እንደዚህ ነገር አሁን ካመንት ላይ ብንሄድ እና አንብብ እስቲ በእንግሊዝኛ እኔ መዳይን መስማ አሚን ብዙ እስቲ ቆይ በራይ የተሞላ ኢትዮጵያ ብልጽግና ጉዞ መሪዋ እና የህዝቦቿ ጥረት ትጋት ይቀጥላል። አንዳንድ ፖዚቲቭ ኮሜንት ማለት ብዙ ነው የተማረው ኮሜንት ያደርጋል ያቀበት ያረጋበት ደግሞ ተሳድቦ ይወጣል። እንደምናውቀው ነው በእኛም ዩቲዩብ ከተመለከተው እንደዛ ነው ገብቷል። ስለ ገንዘብ ስለ ሪሌሽንሺፕ ስናወራ what a wonderful Q&A እንደዚህ ነገሮች ይመጣሉና ሰው ልክ ነህ 63,000 በጣም እኔ by the way ከባድ እንትን ነው። by the way እንደዚህ advancement የሚያስብ president I really respect Dr. Abiy. So shout out to Dr. Abiy. Yeah, you have to. ይመቻ አባቴ must know bro. Mr. Vice President salute you አሪፍ ነገር ነው። እንደዚህ አድቫንስመንት የሚያስብ የእንትናም ሆስቱም አሪፍ ነው። ሰለሞን ካሳ እንደዚህ አይነት አንዳንድ አሪፍ ሰዎች ያመጣ ሆስት ያደርጋል። No, he's a brilliant guy. Like the Vice President like the thing የሚያወራው ራሱ ቅድም ምን አለ ብዙ ዴታ ያስፈልጋልና ዴታ ስቶሬጅ እንትን ያስፈልገናል እያለ ነበር። ስፔስ በጣም ያስባል። so that's a good thing. እንደዚህ የሚያስብ ሊደር ነው የሚያስፈልገን በእኛ ሀገር ገባ። all the other stuff መታችሁ መሳደብ ይችላል I don't care ምንም አያገባኝም። ብዙ ሰው በፖለቲክስ በዘር ምናም ስለሚጣላ አይተውን ምናም የሚናደዱ አሉ። እኔ ምንም ኬር አላረግም ገባ አይደለ ፎከስ ኦን ሮድ እድገት ነው አንደኛ ነገር ዓለም ላይ እድገት ነው የሚያስፈልገው። anything አንድ ሰው ግለሰብ መጥቶ እድገትን ለውጥን ከፈለገ አሪፍ ነገር ነው ገብቷል። ለህዝብን ብትል ለሀገርን ብትል ሰው እንደዛ ነው ማሰብ መቻል ያለበት ገብቷል አይደል? ሶ እሱን ደግሞ ማናይ ከሆነ ማንቀበል ከሆነ አንተ ዲና የምታረግ ከሆነ ግን ችግሩ አንተ ላይ ነው ማለት ነው። በቃ አንተ ጭንቅላትህ አይምሮ አላደገም ራስን አላዘጋጀም ማለት ነው። ከመሳደብ ይልቅ እንደዚህ አይነት ነገር መሳተፍ አሪፍ ነገር ነው ገብቷል። ግን ብዙ ሰው እንደዛ ብትል አሁን አየነው እኮ 63,000 ማለት ይሰድቡኛል አሁን ታያለ ለምን አባ እንደዛ 63,000 ብቻ ሰው ነው ያየውና ገብቷል አይደል? አንተ እንዳልከው ለነገር ቢሆን የሆነ ድራማ ቢሆን እንትና እኮ ገሌ እንደዚህ ተጣሉ ተፋቱ ቢል 1 ሚሊዮን ቪው ታያለ ገብቷል አይደል? ሰው በጣም ሼም ነው በጣም የሚያሳዝነው ነገር ራሱ ባለ ኮሚኒቲ ዋይዝ ማለት ከዚህ በፊት የነበረውን ቪዲዮ እናትነትን ስለደገፍኩ አይደል እንዴ በካመንት ሲሰድቡኝ ነበር። እናትነት ስለደገፍኩ ጂጂክ ያን ለምን አወራ ብለው እኮ ነው የሰደሙኝ። which is okay በቃ እናትነትን አታከብሩም ማለት ነው ራሳችሁ ገባ። እኔ ለእናትነት ክብርነት ነው እንጂ ያወራሁት ዋሸች አላዋሸች I don't care እኔ ምን አገባኝ ገባ። ግን እንደዚህ ነው የኛ ገባ። ይሄ ደግሞ ቱ አድቫንስድ የሆነ ኮንቨርሴሽን ስለሆነ ሳሳ አርገን ስላወራንላችሁ ምታውቁ ይመስል አበሻ ምታቂ ይመስላል ብሎ ይሰድባል ካመንት ላይ anyways እንደዛም ካሰባችሁ ካመንት ላይ ሊቭ አርጉት ጻፉት። እሱም ችግር የለውም እኔ ጨርሻለሁ። ኦኬ በጣም አሪፍ ኮንቨርሴሽን ነው በነገራችን ላይና ካመንት ላይ ስድብም ይሁን እውነተኛም ይሁን እስማማለሁ አልስማማምም ከሆነ ጻፍ እያረጋችሁት ሰብስክራይብ ካላረጋችሁ ሰብስክራይብ አርጉ። ላይክ ካላረጋችሁት ቪዲዮን ላይክ አርጉ። ላይክ ስታረጉት አልጎሪትሙን ይረዳዋል። አልጎሪትሙ ሲረዳው እናድጋለን። ስናድግ 50,000 እንገባለን። 50,000 ስንገባ ጊቫዌ ያለ ማለት ነው። አልጎሪትም ማለት
ሁሌ ላይክ ሲደረግ ቪዲዮ ሬኮሜንዴሽን ዴታ እየተቀበለ ይሄ ቪዲዮ ላይክ ተደርጓል፣ ይሄ ቪዲዮ ላይክ ተደርጓል፣ ይሄ ቻናል ላይክ ተደርጓል፣ ይሄ ቻናል ላይክ ተደርጓል እያለ ለብዙ ቦታ ስለሚያሰራጭልን ነው። የአልጎሪትም ማለት እሱ ነው። እና ላይክ አርጉት 50 ሺህ አስገቡንና ኖቲፊኬሽን ቤሏንም ጫን አርጓት ይረዳናል ማለት ነው። በጣም አሪፍ። አዳዲስ ሆናችሁ ወልካም ቱ ቃል በቃል ሚኪና ታማኝ ይባላልን። ሁል ጊዜ አዳዲስ ቪዲዮ እንለቃለን። አሪፍ እናንተን ፈታ ዘና የሚያደርጉ ቪዲዮዎች እንለቃለን። ጊዜውን እየጠበቅን እንለቅላችኋለን። ወልካም ቱ ዘ ቻናል። ላይክ እና ሰብስክራይብ በማድረግ ተባበሩን። ነባሮችም እስከዛሬ ድረስ ላይክ ሼር ስላደረጋችሁ በጣም ቴንክ ዩ ለማለት ፈልጋለሁ። ሚኪና ታማኝ ቃል በቃል ፖድካስት ነው። ሌላ ቪዲዮ ይዘን እንመጣለን። ይመቻችሁበት። መልካም ጊዜ፣ መልካም ውሎ፣ መልካም ምሽት ቤተሰብ። ፒስ